ፊትን አዙርና ያንን ግድግዳ በቴስታ በለው። እንግዲያውስ አንተ እንደፈለክ አድርገኝ እንጂ እኔ ራሴን ግድግዳ ላይ ፈጥፍጬ አላደማም። ደግሞ በዚህ ላይ የመጣሁበትን ጉዳይ ሳልነግር ሳትሰማ እንዲህ ያጉል ነገር ማድረግ ያንተን ክብር የሚመጥን አይመስለኝም። እጄን ያዝክ አንተ ጅባገጭ፣ አንተ እኔን እጅ ያዝክ። አለቃ እንዳትለኝ። እልቅናዬንማ እጄን ያዝከኝ ጊዜ አብቅቷል። አለቃ እንዳትለኝ። እልቅናዬን ልክ አስገብቼ እስካሳይህ ድረስ አለቃ እንዳትለኝ። አሁን የመጣህበትን ተናገር። ግዳጅን ጨርሻለሁ። ልጅቷን ዳግም እንዳትመለስ አድርጌ ከሀገር አስወጥቻታለሁ። እንዴት አድርገህ? የምትወዳት እህቷን አፈኜ ምንም በማያስጠረጥር መልኩ ከሀገር መውጣቷን አረጋግጫለሁ። በምን አረጋግጥክ? በደወለችው ስልክ ቁጥር። ከሀገር መውጣቷን የነገረችኝ ኬንያ በሚገኝ የስልክ ቁጥር ነው። ለዚህ ነው አለቃ ግራ ተጋብቼ የተገዳደርኩ። ደግሞ ጥሩ ለሰራልህ ሰው ስትሸለም እንጂ ስትቀጣ አይቼ ስለማላውቅ ነው። ኩራ እውነትም ሽልማት ይገባሽ። የኔ ወንድሜ ሞት ጌታዬ፣ በእውነት ትልቅ ስህተት እየተሳሳታችሁ ነው ያላችሁት። ትልቅ ስህተት ማለት ይህን አንድ ምስኪን ንጹህ ልጅ አስረህ ስታበቃ እንዴት ነው ለመሆኑ? ንጹህ መሆኑን በምናወቁ ይሄ ምን ትልቅ ነገር ነው? ንጹህ መሆኑን የዋህ ፊቱን እኮ ማወቅ የምትችለው ነገር ነው። እኔ በእርግጠኝነት ነው የምነግርህ ብሩክ ይህንን የምትሉትን ልጅ በጭራሽ በፍጹም አልገደለውም። በእርግጠኝነት መናገር እችላለሁ። ይሄንን በምን እርግጠኛው ነው? ገዳዩን ያውቁታል? ምን ማለት ፈልገህ ነው? ይሄን እርግጠኛ ሆኖ ለመናገር ገዳዩን ማወቅ ያስፈልጋል። የኔ ጌታ፣ አንተ የፈለግከውን ነገር ማሰብ ትችላለህ፣ ስራህም ነው። እኔ ግን አንድ ነገር ልንገርህ፣ ብሩክ ባልወልደውም ልጄ ነውና ሲታሰር ያሳዝነኛል። ስለዚህ የፈለግከውን ያህል ዋስትና ልስጥና ይህን ልጅ ብቻ ልቀቁ። ይውላስናቀ በዋስ እኮ አሁን አይለቀቅም ብለዋል። ቅድም ነገርኩህ አይደለም እንዴ? ቆይ እናንተ እኮ በደንብ ስለማታስረዷቸው እኮ ነው አይቻልም ስላለኝ ታዲያ ልጄን እዚህ ወንጀለኛ መሀል ትቼላለሁ እንዴ? የኔ ጌታ ጌታዬ፣ የቱንም ያህል ቢያስረዱን ልጁን አልለቀው። ይልቅ እኛንም እናንተንም የሥራ ሰዓት ባና ማከም ጥሩ ነው። ይቅርታ። ቆይ እጅ ከፍንጅ ነው እንደያዙት? ወይ እጅ ከፍንጅ ከቤት መጥተው ቁርስ እየበላ አይደለም እንዴ? እጅ ተፍንጅ ነው ያዛችሁት? እሺ ግድ በቃ ለእኔድምና ልጄን እኔ ላይምታችን ብዬ አስፈርተዋለሁ። በነገራችን ላይ ስምዎን አልነገሩም። አስናቀ እባላለሁ። ኢንስፔክተር ፍሬዘር። ስለተዋወቅን ደስ ብሎኛል ኢንስፔክተር። አቶ አስናቀ እርስዎ ነው እንደሚገዝፉት? ታዲያ ማመቱ ሊደርስልን ኖሯል። ቆይ እኔ ወርዳለሁ። ቆይ
አውሮፕላኑ ማኮብኮብ ከጀመረ በኋላ ወራጅ አለ ብትል ማን ይሰማል? እባክዎን አስናቀ፣ እኔ ዋና አልችልም ይመልሱኝ። አይዞህ እኔ ሻርክን ማስቀናው ዋናተኛ ነኝ፣ አትፍራ። ከመሬቱ በጣም እየራቅን እኮ ነው። ወይ እዚህ ጋር ያቁሙትሽ። ምንድን ነው አንተ ወንድ አይደለም እንዴ? ወንድ ከመሆን አለመሆን ጋር ምን ያያይዘዋል እንዴ? ደግሞስ ጀልባ ሰራተኛው እያለ እርሶ ልቅዘፍ ማለት ነው ምንድን ነው? አስናቀን እስከዛሬ አላወቅኩም ማለት ነው። እኔን የሚያስደስተኝ በገዛ ጥንካሬ መተማመን ነው። አየህ ጀልባ መቅዘፍ ከሚሰጥህ እርካታ በላይ ለኔ ምን ያህል ጥንካሬ እንደተመለሰ ማሳያ ስለሆነ እጥፍ ድርብ ደስታ ይሰጠኛል። ቢሆንም ለኔ ስሜት ግን ቦታ መስጠት ያስፈልግ ነበር። ፈርታል አይደለም ቢኒያም? ፈርታል። መፍራት አለ መፍራት አይደለም እንዴ? አይዞህ ምንም ነገር ቢፈጠር የለበስከው ጃኬት እንደ እናት ጉያ ቅፍ አድርጎ ያሳፍፈሃል። በዛ ላይ ደግሞ ከኔ ጀምሮ እዚህ አካባቢ በሞላ ጥሩ ዋናተኞች ናቸው ያሉት። ወይ ከዚህ ሁሉ ለምን አንመለስም? የመጣንበትን ጉዳይ ስንጨርስ ነው የምንመለሰው። ምንድነው የመጣንበት ጉዳይ? እምነት ወይም ክህደት። ምን? አየህ እንደዚህ ጸጥ ረጭ ያለ ቦታ የመጣ ነው የልባችን እንድንነጋገር። የጀልባ ሰራተኛውን ነው የመለስኩት ይመስል ትላንት ምን ያህል ታማኝ ነበርክ? ዛሬና ነገስ ምን ያህል አምናለሁ? ሁለት ሆነን መተናል። ወይ ብቻዬን እመለሳለሁ ወይ አብረን እንመለሳለን። አቶ ደባልቄን አስመስል የሰራውን ድራማም ካወቅኩብህ በኋላ ተዋሸኛለህ? ምንድነው ያሸው? ምንድነው ያሸውት? በደንብ አድርገህ ነው ያሸኸኝ። አይንህን በጨው አጥበህ ነው ያሸኸኝ። ከተሰጠህ ኃላፊነት በላይ በመስራት አቶ አስናቀ እያንዳንዱን ሰው ንብረትና መብት ጠብቅ በተባልክበት ፈንታ ንጹህ ዜጎችን ስትሰልል ከመስመር አይወጡ። እወጣለሁ ከመስመር አይጩ እጫዋለሁ። የተበደሉት ነገር ካለ ፋይል ከፍተው መነጋገር ይችላሉ። ከዛ በተረፈ ግን እኔ ፍሬዘር ማንም መጥቶ በደነፋ ቁጥር ፈርቼ የምንቦቆቦቅ ፈሪ አይደለሁም። መብቴንና ግዴታዬን አሳምሬ ማውቅ ፖሊስ ነኝ። ያስፈራራኸኝ? እያስፈራራሁት አይደለም፣ እያስጠነቀቅኩት ነው። ልብ አድርግ ኢንስፔክተር፣ ልብ አድርግ። ዜጎችን መሰለል ወንጀል እንደሆነ ካወቁ የህግ ሰውን ማስፈራራት ደግሞ የበለጠ ወንጀል መሆኑን እንዲያውቁ ትፈልጋለሁ። ስለዚህ ከዚህ በኋላ እንዲህ አይነት ድርጊት ቢያደርጉ ህግን ለማስከበር እገደዳለሁ። የሰራው ስራ የሚያሳብድ ቢሆንም አላስፈላጊ ከሆነ መመላለጥ ለመሸሽ ስል ይቅርታ አደርግልሃለሁ። ምንም ይቅርታ የሚያሰጥም ሆነ የሚያስጠይቅ ነገር የለም። ማስጠንቀቂያን የረሱት ይመስለኛል። ኢንስፔክተር እንዳትደርስብኝ፣ ኢንስፔክተር እንዳትደርስብኝ። ወንጀልን እስካልሰሩ ድረስ ማንም አይደርስበትም። ከዚህ ቀደም ምንም ወንጀል ሳልሰራ ነው የደረስክብኝ። አሁንም የሌለ ወንጀል ሰርተሃል ብለህ ብትደርስብኝ አለቀህም ኢንስፔክተር። ስለዚህ ተስማምተን ብንሰራ ይሻላል። ወንጀል እስካልሰሩ ድረስ ጸብ የለም። አይ ወንጀልን እሰራለሁ ካሉ ግን